በኦሮሚያ ክልል የሶስተኛው ሩብ ዓመት የመንግስትና የፓርቲ የስራ አፈጻጸም ግምገማ ሲካሄድ በ9 ወራት ውስጥ በመንግስትና በፓርቲ የተሰሩ ስራዎችን የተመለከተ ሪፖርት ቀርቧል። በመድረኩ የመክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳደር ሽመልስ አብዲሳ መንግስት ግልጽ የሆነ ተልዕኮ በማንገብ ሀገርን ወደ ተሻለ ምዕራፍ ለማሸጋገር ጥረት ሲያደርግ መቆየቱን አንስተዋል። ባለፉት 5 ዓመታትም ኢትዮጵያዊነትን በኢኮኖሚ ለማረጋገጥ በቴክኖሎጂና ትምህርት ወደ ኋላ እንዳይመለስ አድርጎ ማነጽና ጠንካራ ስርዓት በመዘርጋት ዘላቂነቱን ለማረጋገጥ ግልጽ እቅድ ተቀምጦ ሲሰራ ቆይቷል። አፈጻጸሙም በዚሁ መንገድ ሲፈተሽ ነበር። ራዊን ኬኛስ ገልሞታ ሰደን ቀበን ከናን የስራ አፈጻጸማችን በእነዚህ በያዝናቸው 3 እቅዶቻችን እየተገመገመ መጥቷል። ከቦታ ቦታና ከዘርፍ ዘርፍ እንደያስፈጻሚው ልዩነቶች ቢኖሩም እነዚህ ተልእኮዎች ላይ በፈተና ውስጥም ቢሆን ስኬቶች ተስተውሎባቸዋል። ትግላችን የምንሰራቸው ስራዎች እነዚህን ተልእኮዎች የሚያሳኩ ከሆነ የህዝባችን ትግል ወደ ቀጣይ ምዕራፍ ሊያሻግር ይችላል። አባቶቻችን የከፈሉት መስዋዕትነትም ወደ ኋላ እንዳይመለስ ያስችላል። አከለመተ ዱበት እንደምን ተኤ ኡቱባ በመሆኑም የሶስተኛው ሩብ ዓመት የስራ አፈጻጸም ሲገመገም 3 ነጥቦችን ማዕከል በማድረግ ሊሆን እንደሚገባም ነው ያነሱት። ወጅንከኛ ኩርማና ሰደፋኩን በዚህ መድረክ የሶስተኛ ሩብ ዓመት እቅድ ስራዎቻችን ላይ የቱ ተሳካ፣ የትኛውስ በምን ምክንያት ሳይሳካ ቀረ የሚለውን በአግባቡ ልንገመገምበት ይገባል። ከተሳኩት ደግሞ ሂደቶችን ልንማርበት ግድ ይለናል። ምክንያቱም በአግባቡ ከለየን ከስኬቶቻችን ትምህርት ወስደን ለውስንነቶቻችን ደግሞ መልስ እንዲኖር ያደርጋል። ሌላው 3ቱን የልማት አቅሞች እንዴት እየተተገበሩ ነው የሚለውን መፈተሽ ያስፈልጋል። የልማትና የማህበረሰባችን ትልቁ ፈተና የሆኑ ጉዳዮችን የኑሮ ውድነትን፣ የስራ አጥነትን፣ አገልግሎት አሰጣጥና ሌሎችም እንዴት ትኩረት ሰጥተን እየሰራን ነው የሚለውን መገምገም ይጠበቅብናል። የተፈጠሩልን እድሎች እንዴት ለማህበረሰባችን ተጠቃሚነት አውለናል የሚለውን መለየት አለብን። በሌላ መልኩ እንዴት አድርገን በመጨረሻው ሩብ ዓመት ውስንነቶቻችን አስተካክለን ውጤት እናመጣለን የሚለውንም በመሰረታዊነት ልብ ልንለው ይገባል። ባለፉት 9 ወራት እንደ ፓርቲ ሰፊ ውጤቶች መስተዋላቸውን ያነሱት ደግሞ በክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ከፋለው ተፈራ ናቸው። ይሁንና አፈጻጸሞቹ ካለው አቅም ጋር ሲነጻጸር አጥጋቢ ባለመሆናቸው አመራሩ በሚቀሩት 3 ወራት ውስጥ ጠንካራ ጥረት ይጠበቅበታል ነው ያሉት። ያመጣነው ውጤት ከእቅዶቻችንና ካለን አቅም አንጻር ስናስተያየው የተራራቁ ናቸው። በሁሉም አካባቢ ያለው የአመራሮቻችን ተነሳሽነት፣ ክህሎትና ቆራጥነት ተመሳሳይ አይደለም። በዚህም ሁኔታ ውስጥ ሆነንና ይህንን ሁላ ፈተና ተሸክመን የተበታተኑብንን ስራዎች የተሟላ ለማድረግ እንፈተን ይሆናል። ይሁንና ባለን ውስን ጊዜ ውስጥ እነዚህን ውስንነቶቻችንን በእኔነትና በአብሮነት መንፈስ ጠንክረን በመስራት በስኬት እንድንወጣ ጥሪ ያስተላልፋለሁ። የ2019 የስራ እቅድ ሰነድም ያለፉት ዓመታት ተሞክሮን ያገናዘበ የህዝብን ጥያቄና ሀሳብ ማዕከል ያደረገ እንዲሁም አስፈጻሚ አቅሞች ምን ያህል ዝግጁ ናቸው የሚለውን ማዕከል አድርጎ እንዲፈተሽ በሚል ለሁሉም የክልሉ ኃላፊዎችም ደርሷል። እንዳገኘነው መረጃ